አመሻችሁ ከመጀመሪያው ድምጻችሁ ብዙ አይደለም ምንም አይደለም በኋላ ስለምትረብሹ ቀላል አይደለም ጠይቁት ስም ማን ነው ብላችሁ አጠገባችሁ ያለው ሰው ሁሉ ኢየሱስ ዛሬ መዘምራን በጣም የመላእክት ዝማሬ መዘመሩ ስለዚህ አጨብጭቡላቸው አሳጥሩት እንጂ ጥሩ ነበረ ከእንግዲህ እየቀጠለ የተደበቀው መሳሪያ ሁሉ ወጥቷል ገና ይቀራል ጌታ ምናምን ይቀራል
ከበሮ ምናምን እንዴት ነው ታዲያ? ነገር አትደብቅ እኮ አሁን የተዋጉ ሽማግሌዎች ናቸው። ስለዚህ በጣም የሚያስደንቅ ዝማሬ ነው ዛሬ የዘመራል። ዝማሬ ማለት መቆም እስከማይቻል ክብር ለኢየሱስ ይሁን። እንግዲህ መንፈስ ቅዱስ ሲመጣ ያው በጣም የሚያስደንቅ ነገር ነው የሚሆነው። የት ቸርች 98 ምናልባት ኮተቤ ወይም ላምበረት ወይም ወንድማማቾች ጋር የት ጋር እንደሆነ አላውቅም። ብዙዎቻችን ኩሮዎች ነን። አንድ የብልጽግና ምንጭ አምልኮ ነው። ምን አልኩኝ? አምልኮ። እግዚአብሔር በነፍስና በስጋ ሊባርካችሁ ከፈለጋችሁ እግዚአብሔር ምን ማድረግ አለባችሁ? አምልክ። በቤትም የትም ቦታ ሲሆን እና አምልኮ ስትገቡ ጉባኤ አትመርጡ፣ ሰባኪ አትመርጡ፣ ቤተክርስቲያን አትመርጡ። ምክንያቱም አምልኮ ውስጥ ከገባችሁ ሰባኪው ተዘጋጀ አልተዘጋጀ፣ ጉባኤው ትንሽ ሆነ አልሆነ፣ እናንተ ቀጥታ ቶሎ ብላችሁ መስመሩ ጋር ሶኬት ስለምታደርጉ እናንተ ትገባላችሁ። አሜን። ስለዚህ አምልኮ ውስጥ የሚገባ ሰው ሁለት ብልጽግና ያገኘዋል። እኛም የተጠራንበት ጉዳይ ለዚህ ነው። እግዚአብሔር ፈርዖንን በሙሴ በኩል ምንድን ነው ያለው? ሕዝቤ ያመልኩኝ ዘንድ ምን አለ? ልቀቅ። ምን ያደርጉኝ ዘንድ? ብዙዎቻችን ለአገልግሎት ነው ልባችን የሚሮጠው፣ ግን የተጠራነው በዚህ የተለማመድነው አምልኮም በዛ ይቀጥላል። አምልኮ ብቻ ነው የሚቀጥለው። ዝማሬ አምልኮ ቢያንስ 5 ፍቻ አለው። አምልኮ አንደኛው አምልኮ ማለት እግዚአብሔርን ማድነቅ ማለት ነው። ሁለተኛ አምልኮ ማለት ስብከት ማለት ነው፣ ወይም ማስተማር። ሶስተኛ ዝማሬ ነው። አራተኛ መስጠት። አምስተኛ ጸሎት። 5 በጣም ስንጨምቀው መጸለይ አምልኮ ነው፣ መስጠት አምልኮ ነው፣ ስብከት አምልኮ ነው፣ ዝማሬ አምልኮ ነው፣ ማድነቅ ተራሮችን ስታደንቁ that is said to be worship። እንዴት አይነት ድንቅ አምላክ ነህ፣ እንዴት ሰራህ ባህሮችን ብላችሁ ስታደንቁ፣ እንዴት ነው እንደዚህ ላይተ የሰራህን ጃፓኖች ጋር ሞንጎሊያ፣ ኢንዶኔዥያ፣ ሲንጋፖር፣ አፍሪካ፣ አልጄሪያ፣ ሞሮኮ፣ ቱኒዚያ ላይ እንዴት አይነት መልክ፣ ኬንያ፣ ዩጋንዳ፣ እኛ ኢትዮጵያ ውስጥ እንደገና ቡራቡሬ ነን እና ይህንን ሁሉ የሚሰሩ እጆችን ምንኛ የታደሉ የተዋቡ ናቸው። አሜን። አፕሪሺዬሽን ምስጋና። ልክ እዚህ መስመሩ ስትገቡ ሀብታም እየሆናችሁ የምትሄዱት ቤት ውስጥ ማምለክ አለባችሁ እና አምልኮ ስትገቡ ወደ ሕፃንነት እየተቀየራችሁ ነው የምትሄዱት፣ ወደ ሕፃንነት። የኢትዮጵያ ቤተክርስቲያን ትልቁ ውድቀት የመጀመሪያው ውድቀት ሙሉ ጊዜ አገልጋዮች ጋር ነው ያለው። ሁለተኛው ውድቀት ሽማግሌዎች ጋር፣ ከዚያ ዲያቆናት ጋር። የኢትዮጵያ የሙሉ ጊዜ አገልጋዮች የምንላቸው ፓስተሮች፣ ወንጌላውያን፣ አስተማሪዎች፣ ነቢያት፣ ሐዋርያት ማለት ነው። የሐዋርያት ጸጋ ራሱ በዚህ ዘመን አለ። ነገር ግን እዚህ ሹመት ላይ ሲመጡ መጀመሪያ የሚያቆሙት አምልኮ ነው እና ልክ እንደ አያቸዋቸው እዚህ ጋር ይኮፈሳሉ። ከዛ በኋላ እልልል ሲል ይህ ሰው ብዙ ጊዜ ይረብሻል። አየኸው ቃለ ጉባኤ ትይዛለህ፣ እዚህ ተቀምጠ ና ምን ትደበቃለህ? ና እዚህ ቁጭ ቶሎ ና ሳምሶ ና እዛ የተደበቀው አሁን ልገመግም ነው አይደል? ቁጭ በል። እሺ ስብከት ጀምሯል በሏቸው አጠገባቸው ያለው እና ብትኮራ በሉት
በሰራዊቱ ጌታ እግዚአብሔር እስትንፋስክን በያዘው በሰማይ አምላክ ከምድር በታች በምድር ላይ ሙሉ ስልጣን ባለው በዘላለሙ ጌታ ትኮራለህን በሉት። ነውር ነው በሉት። እና ከዛ በኋላ ፓስተር ከሆነማ አይበቃም። ፓስተር ከሆነማ አሁንማ ፓስተር ማለት የሆነ ቢሮ ተቀማጭና ስልክ ምናምን ያዥ ነው። ከዛ ሽማግሌ ሲሆን የሚገርመው ገና ሊጀመር ሲል ነው አይመጡም። እዛ ነው ቢሮ የሚቀመጡት። እዛ ስብሰባው ሚዛን ቀን ነው። እዛ ይመጣሉ። በጌታ ፊት ልንገራችሁ ቴፕ ሪከርደር ወክማን ማለት ነው። በጌታ ፊት ነው ነግራቸው። ነብይና እውነት የሚደፍር ሰባኪ ስለነበረ ወክማንን መቅጃ ይዘው የተቀመጡ ሽማግሌዎች ያውቃሉ። እነዚህ ሁሉ ከእሳቱ የተነሳ ከኢትዮጵያ ምድር ይገለበጣሉ። ሰያን አሜን አሜን አሜን። ይገልበጡ። ሰላዮች፣ ጆሮ ጠቢዎች እናንተ ቀድማቸው አሜን በለው። ሰባኪው አሽሙር እንኳ ቢናገር ተጠያቂው ማን ነው? እግዚአብሔር ይጠይቀው። እኛ ግን በቅንነት እንሰማለን። ቢያንስ መድረክ ላይ እንዲቆም የማን ምሕረት በዝቶለታል? የእግዚአብሔር ምሕረት በዝቶለታል። ከዛ በኋላ አያሸበሽቡም። እዚህ ጋር ነው የሚቆሙት። መሪዎችና ፓስተሮችን ያሉ። ቀጥሎ ደግሞ በተዋረድ ዲያቆናት አሉ። ከዚያ ህዝቡና ከህዝቡ መካከል የሚያሸበሽብ ከተገኘ ልማዷ ነው። ክቡር ጉልት ዛሬ የሽማግሌዎች ተራ ነው እንዲህ በሏቸው። ዛሬ እነሱ ተራ ነው። ዛሬ እናንተ ተራ ነው በሏቸው። ምትበላቸው እግዚአብሔርን እየፈራን አምልኮ ስንገባ ግን ተንበርክከን ያሸበሸብን ልባችን ዝቅ ሲል ያኔ የሰራዊት ጌታ እግዚአብሔር እኛ ላይ ክብሩን ለቃላ። ስለዚህ እግዚአብሔር እንደዚህ አለ፣ እስራኤላውያንን ልብሳችሁን አትቅደዱ። ምናችሁን ቅደዱ? ስለዚህ ቤተሰብ ውስጥ ጣም እያመለካችሁ ከሚስቶቻችሁ ከልጆቻችሁ ጋር እያመለካችሁ ስትሄዱ ቤተሰባችሁ ላይ በረከት ይመጣል። አሜን። ሁለቱ በረከት፣ መንፈሳዊ በረከትና ምድራዊ በረከት። I raised this point because of the task that had been taking place here. አንድ ሰው እዚህ ጋር የሰው እጅ ሲያስጨበጭብ አይችልም እና አስቲጋሽን ዘለለና አልጠግብ ሲል ደግሞ እዛ ጋር እሱ አላጨበጭብለት ሲል የእሱን እጅ ለምን አጨብጭብ እንዳለ ገብቷል አይደል? ለምንድን ነው እንደዛ ያለ? አንተ ተኮፍሰ ስለምን እሱ እያጨበጨበ አልወጣለታለ። ልጁን ሲያየው ዝም ብሎ ነው ያለ። የእሱ እጅ ያዘና አጨበጨበ እና አጠገባቸው ያለውን ሰው ዛሬ የማታጨበጭብ ከሆነ እኔ ራሴ አልለቅህም ብሎ ለሰማይ ጌታ በሉት፣ ለኢየሱስ ክርስቶስ ለታረደው በግ ጎንበስ ቀና ካላል ማንም ልታመልክ ነው በሉት።
ስለዚህ እያመለካችሁ ስትሄዱ ወደ ሕፃንነት ነው የምትቀየሩ። ሕፃን እየሆናችሁ እግዚአብሔር እየቀረባችሁ እና ስታመልኩ ቢፍሪ አምልኮ በነፃ ነው። ልጅ መሆን አባት ፊት እንደፈለጋችሁ ነው የምትሆኑት። አባት ፊት ማለት ነው። ስለዚህ የኢትዮጵያ ቤተክርስቲያን አምልኮን እየገፋች አሁን ደግሞ እንደዚህ አይነት ሰዓት ተደርጓል። ሰዓት አይታችሁታል። ሰባኪው 40 ደቂቃ ነው የሚሰጠው። እምቢ ካለ ቃለ ጉባኤ ላይ ይቀርባል። ከእንግዲህ በኋላ ግን መንፈስ ቅዱስ ፕሮግራም ይመራል፣ ይዘምራል፣ ይሰብካል። የማን ክብር ሲመጣ ስለዚህ ምሳሌዎች አይደለንም፣ እኛ ምሳሌዎች አይደለንም። አምልኮ ወደ ዘማሪዎች ብቻ አንጥተናል እና ለዚህ ነው ሁሉንም መሳሪያ አምጡት ያልኳችሁ። ሁሉንም ደቡብ ኢትዮጵያ ከምባታ፣ ሀዲያ፣ ወላይታ ላይ ፕሮግራም ሲሰራ የሚያስደንቀኝ ሁልጊዜ ቃለ ሕይወት ላይ ፕሮግራም የሚሰራ ከሆነ ጎረቤት ቸርቾች መሰረተ ክርስቶስ፣ ሙሉ ወንጌል፣ ሕይወት ብርሃን፣ አሰምብል፣ ሌሎች ጥሩምባ ያለው ጥሩምባ፣ ከበሮ ያለው ከበሮ፣ ጊታር ያለው ጊታር፣ አኮርዲዮን አለ። በተለይ ደቡብ ላይ ነው በጣም ኃይለኛ መሳሪያ ጨዋታ ያለው። ሁሉም ይዞ ይመጣል። ፕሮግራሙን ያዘጋጀችው ቃለ ሕይወት ነች። ከዛ በኋላ ዙሪያውን ከመድረኩ ዙሪያ ገመድ አለ። እኔ ጋር እንዳይመጡ እዚያው ዘለው ይገባሉ። ልክ መሳሪያ ሁሉ ሲደረደር ታውቃላችሁ፣ በአልጋ የመጡ የማረሳው በአልጋ የመጡ ሰዎች ተሸክመው ከማገለብል ግልበት ከኮርጤ ዳምቦያ 40 ደቂቃ ነው የሚያስኬደው። ኮርጤ ውስጥ ገበሬ ማህበር ነው። በኤሌክትሪክ ገመድ ስበን ነው 2 ኪሎ ሜትር ላይ እዚያ ላይ ያሉት እንደዚህ ህዝቡ ቢያንስ 12000 ህዝብ ነው ያለው። እዚህ ጋር ነው ይዛቸው ወደ ተዳዳታ ሄዱ አሏቸው። አመጧቸው፣ መድረኩ ላይ ያስቀመጡት። ያ ሁሉ አምልኮ ሲሄድ ቀና ብሎ ለረጅም ጊዜ ምግብ የማይበላ ሰው ክትፎ በልቶ ይሄዳል። አምልኮ የፈውስ ምንጭ ነው። አምልኮ ስንዘምር በአምልኮ ስንሆን የእግዚአብሔር ጣት ምን እየሆነች ትሄዳለች? አምልኮ ሳይኖር በተለይ ትንቢት የምትናገሩ ሰዎች ጥንቃቄ አድርጉ። ከ3 ከ4 ሰው ጋር ሆናችሁ የምታመልኩ ሰዎች ከሆናችሁ ነው የእግዚአብሔር እጅ የሚለቀቀው። ዘላችሁ የሰራዊት ጌታ እግዚአብሔር እንደዚህ ይላል አትበሉ። ኤልሳ ለዚህ ነበረ ወደ ጦር ሜዳው ሁለተኛ ነገሥት ምዕራፍ 3 ጋር ስትሄዱ ጦር ሜዳው ላይ ጦርነቱ ላይ ሌዋውያን ከ12ቱ ያዕቆብ ልጆች የሌዊ ወገን ብቻ ነው ለስብከት ለአምልኮ የተፈቀደው። ሌዋውያን ከጦርነቱ መካከል አሉ እና ምንድነው በገናውን ይዘው ነው የሄዱት። በጦርነቱም እንኳን በገናው አለ። አምጡ ምን ይደርደራል በገና ይልና በገናው ከተደረደረ በኋላ የማንጣት መጣችበት ይላል። ከምን በኋላ? ከአምልኮ በኋላ። ስለዚህ we have to come ወደዚህ ልምምድ መምጣት አለብን። አምልኮ ማለት የመጨረሻ የእግዚአብሔርን እጅ የሚያንቀሳቅስ። በአምልኮ ሆናችሁ ምሕረቱን ብትጠይቁ ምሕረት፣ እጁን ብትጠይቁ እጁ፣ ክብሩን ብትጠይቁ ክብሩ፣ በረከት ብትጠይቁ በረከት። አሜን። ስለዚህ እናንተ መሪዎች ምሳሌ ሁኑ። እግዚአብሔር ይጠይቃችሁ። የማደግ ምልክት ከመጨረሻ ዝቅ እያለ አምልኮ ማለት ቀላል እንዳይመስላችሁ። እናንተ ስታሸበሽቡ፣ ወንጌላውያን ስታሸበሽቡ ህዝቡ ያሸበሽባል። አለበለዚያ እናንተ እንደዚህ የምትቀመጡ ከሆነ የእግዚአብሔር እጅ ምን ይሆነ የለም። የታሰረ ይሄዳል። ስናድግ ህፃን ነው። መድረክ ላይ ጥፋት አይፈጠርም ማለት አይደለም። እሱን ግን በጥንቃቄ ነው ማለት። ይሳደብ፣ ማንም ሰው ይሳደብ፣ እዚህ ጋር አሽሙር ይናገር፣ እግዚአብሔር አያስቀጥለው። ነገር ግን ቃሉን ይዞ ስለቆመ ቢሮ ተጠርቶ ሊነገር አይገባው፣ ክልክል ይጠየቃል። እናንተ ዝም ብላችሁ ስጡት ለእግዚአብሔር። እግዚአብሔር አያስቀጥልም። ብዙዎችን አስወግዷቸዋል። መድረክ ላይ በጣም አሽሙር የሚናገሩ ሰዎች እግዚአብሔር አያስቀጥላቸውም። ዘማሪዎች በአሽሙር ይናገራሉ፣ በዝማሬ ያስመስሉ፣ አይቀጥሉ፣ ይወርዳሉ። እችን ቀስ አድርጋችሁ ወደ ታች ታደርጉልኝ።
የቤተ ክርስቲያን ሽማግሌዎች ወንጌላውያን በሉኑ ሀሸብሽቡ እሱን አስቀምጠና ዛሬ እኛን ያሸብሽቡ መሳሪያውን ነካከል ሙሳን ይዝላ እዚህ ጋር የወገብ በሽታ ያለበትም ዛሬ ይፈወሳል። ከየቦታ ያለች ይኸው ጎንበስ ቀና ብላችሁ ታሳዩኛላችሁ። ሁሉም ሰው በተቀመጠበት ያሸበሽባል ሳይነሳ። በመሳሪያውን ነካከልኝ ኃይለኛ ፋይር እዚህ ተጎልተተኛ። ከዛ በኋላ አስተናጋጆች ጥንቃቄ አድርጉ፣ እነሱ ያሸበሽቡ የሚሆን ነገር አለ። አሜን። በዚህ አጋጣሚ የእግዚአብሔር ክብር ሲመጣ የሚሆነው ይሆናል። አሜን። በል ካላለኝ እኔ ለምን ምንም ነገር አላደርግም፣ አልጸልይም፣ ለበሽተኛ ለምንም። ሁልጊዜ የእግዚአብሔር ክብር ሲመጣ እግዚአብሔርን በምትፈልጉት ጉዳይ ና ቶሎ ብላችሁ አሜን። ስለዚህ ያኔ ክብሩ ሲመጣ ነው። ተጠንቀቁ። ክብሩ ሲመጣ ነው። ካንሰር፣ HIV ኤድስ፣ ቱበርክሎሲስ የተለያየ ነገር ሲፈወስ አይቻለሁ። ሰው ክራንች ጥለው ሲሄዱ አይቻለሁ። እኔ ግን ለበሽተኛ አልጸለይኩም። ክብሩ መምጣት አለበት። ስለዚህ መንፈስ ቅዱስ ኢየሱስ ሲመጣ እፈልግሃለሁ ለቀም ጌታዬ ሆይ በሉ። ዛሬ በክብርህ በኃይልህ ስትመላለስ መቀባት ስለምፈልግ አልለቅህም። መፈወስ ስለምፈልግ አልለቅህም። ማየት ስለምፈልግ አልለቅህም። አይኖቼ ወደ አንተ ናቸው፣ ወደ ማንም አይደሉም። አልለቅህም። አሜን አሜን። ለሆነ We're
ሲታዘዝ አየሁ ጌትነት ሁሉን ማድረግ የቻለ ነፋስ ሲታዘዝ ባህሩ ሲታዘዝ አየሁ ጌትነት ሁሉን ማድረግ የቻለ ሲታዘዝ አየሁት ጌትነት እስኪ ጭብጨባ Yes,
አያችሁት አይደል? ስታሸበሽቡ ለዚህ ነው የተጠራነው። ቤተ ክርስቲያን ማገልገል፣ መስራት፣ መምራትና ስብከት ሁለተኛ፣ ሶስተኛ፣ አራተኛ ደረጃ የተጠራነው ለምንድን ነው? ልጆቻችሁ ራሱ እንዴት ደስ እንዳላችሁ ዛስተዋል። የኢትዮጵያዋ አሴምብሊ በማደግ ላይ ያላችሁ ምክንያቱም መሪዎቿ ሶስቱንም ሽፍት ቆመው እያሸበሸቡ እየዘለሉ ያመናል። ለዚህ ነው በፍጥነት አሴምብሊ ዶሚኔት እያደረገች የሚያመልኩ ቤተክርስቲያናት ገና ይለመልማል። እኛ የተፈጠርነው ለምንድን ነው? በግል እንኳን የግል ኑሯችሁን ሊቀየር ከፈለጋችሁ ልጆቻችሁን አምልኮ አስተምሯቸው። ልጆቻችሁ ማሸብሸብ አለባቸው። ልጆቻችሁ ቤት እልልታ መልመድ አለባቸው። አምልኮ የሌለበት ቤት ሁልጊዜ ድሃ ነው፣ ኢኮኖሚካሊ ድሃ ነው። የሚያመልኩ ወንድሞችና እህቶች በአጭር ጊዜ ነው ኑሯቸው ሊቀየር። ቶሎ ብለው ነው ጸጋ ዘርፈው የሚሄዱ። እግዚአብሔር ጸጋ የሚሰጣችሁ ጸጋው በፈሰሰ ቁጥር ምን እንድናደርገው ነው? እንድናመልከው፣ እንድናውቀው። ጸጋ የሌለው ሰው የማያመልክ ሰው፣ የሚያመልክ ሰው ሁልጊዜ አዳዲስ ነገር ነው። ስለዚህ ነው አሁን ስናመልክ በጣም ብዙ ነገር ነው የሆነው። ገንዘባችሁን ወደ ሱሪያችሁ ኪስ እያዛወራችሁ በጥንቃቄ ሞባይላችሁ ምናምን እንትን ያላችሁ ጃኬት ምናምን አውልቁና ትከሻችሁ ላይ አድርጉ። ምናልባት አንዳንድ ግብፃውያን ሊኖሩ ስለሚችሉ ግብፅ ገንዘብ ይወዳል፣ እኛ ደግሞ እግዚአብሔር ይወዳል። ጎረቤታችንን ግብፃዊ ማለት ነው። ስብከትን ፕሮፌሽናል እንዳታደርጉት። ፕሪቺንግ ኢዝ ኖት አ ፕሮፌሽን። ስብከት ስራ አይደለም፣ ዝማሬ ስራ አይደለም። ስብከት መገለጥ ነው፣ ዝማሬም መገለጥ ነው። አሜን። ብዙዎች ግን ልክ እንደ ፕሮግራም እንደሌላው ነገር ፕሮግራም አውጥተው ፕሮፌሽን አድርገውታል። ስራ አገልግሎት ስራ አይደለም። አገልግሎት አምልኮና መገለጥ። ደስ ብሎሃል ወይ በሉት አጠገባቸው ያለው ሰው። ደስ አላለኝም ካላችሁ ንገሩት። በቃ ችግር አለብህ አምልኮ ላይ ማለት ነው እና ለእኔ እንዳትተርፈ ይበሉት። ደስ ብሎኛል ካለህ ደግሞ ካላችሁ በጣም አምልኮ ትወዳለህ ማለት ነው። አምልኮ ውስጥ ስትገቡ የምትናገሩትን አታውቁም። አንድ ጊዜ ሰሜን ኢትዮጵያ ውስጥ እያገለገልኩ ጎጃም ውስጥ አየሁ እርሻ ልማት ጋሸለህ ምንድን ነው አየሁ እርሻ ልማት ልክ ነኝ? ተነስ እስኪ ተነስ፣ ምክንያቱም ጎጃሜ ነህ። ኦኬ ጋሼ እና እኔ ከጋሻለኝ አሁን ያየሁት ከ1975 ጀምሮ ነው የምንተዋወቀው። የማርቆስ ቤተክርስቲያን የሙሉ ወንጌል መስራች ነው። እና በኋላ ጠብቀኝ በጣም ብሩክ ሽማግሌዎች ነው ያሉን፣ ያልበላላቸው አልኩ እንጂ ክትፎ ጋብዛለሁ። ስለዚህ በጣም ብዙ የደምና የእንባ ታሪኮች አሉ ከሱ ጋር። አየሁ እርሻ ልማት ማለት ውስጥ ነው እና እዛ ሄጄ ነበረ 95 ይመስለኛል። እና እንደዚህ እያመለክን አንድ እህት ተነሳች። ባሏ ሙሉ ጊዜ አገልጋይ ነው። የ5 ዓመት ልጅ ነው የታቀፈችው። ለምን እንደታቀፈችው አላውቅም። ይዘዋለች። በጣም መንፈስ ቅዱስ እየፈሰሰ ነው። እኔ ተቀምጬ መቀመጥ አልቻልኩም እና የምትናገረው ነገር ያስቃል። ከዛ ትዘላለች፣ ትዘምራለች። መጨረሻ እንዲያ ኧረ ኢየሱስ ራፈር ልብላለህ፣ ኧረ እንደው ምን ላድርግ
እኔ ከዛ በሳቅ ልሞት በቃ እንደዚህ ስናመልክ ይሉንታ የሚባል ኩራት የሚባል የእግዚአብሔር መንፈስ ሲመጣ ኩራት የሚባል የለም። ለዚህ ነው ሰሞኑን እዛ በዚህ 98 ዓመት ላይ ያገለገልኩኝ የእግዚአብሔር መንፈስ ከመምጣቱ የተነሳ ጉባኤው ላይ ደመና ወርዶ ስለነበረ አንድ ልጅ በጣም አስቸገረኝ። 25 እስከ 30 ነው ወጣት ነው። ከዛ ዲያቆናትን ተሸክማችሁ ሌላ ክፍል ወሰዱልኝ አልኳቸው። ይዘው ሲመጡ ስለ ጌታ ኢየሱስ አልናገርም ምንም አይደል እንዳልወጣልኝ እሺ ቁጭ ብዬ እዚህ አስቀምጡ ይላል። ዝም ብለህ ስለ እሺ ኧረ ሚስት የቀረች ነይ አብረን እንድንነጠቅ ነይ ይላል። ከዛ በኋላ እኔ በሳቅ እንትን ስላልኩ ሂዱና አምጡለት አልኩ። መጣች። አጠገቡ እንትን አለችው። በጣም ዘመናዊ ሰው ናቸው ሁለቱም። ከዛ አብረን እንድንቀርብ እናንተ አለ ደግሞ እናንተ ሌሎቻችሁ ሚስቶቻችሁን ከጎን አድርጎ አብራችሁ እንድትሄዱ ዝም በል ነው። እሺ ዝም በል ዛሬ እንዲህ ትሆናለህ ነው ታጠቃች እንደ ጴጥሮስ ነው ትለፈልፋለህ። እንዲህ ትላለህ ጌታ ሆይ አንድ ለአንተ ሁለት ለኤልያስ ሶስተኛ ለሙሴ ጎጆ እንሰራለን። በዚህ መሆን ለኛ መልካም ነው። ሃሌሉያ። ጴጥሮስም የሚናገረውን አያውቅም ነበር። ጴጥሮስም የሚናገረውን አያውቅም ነበር። ከማን ክብር የተነሳ? ከኢየሱስ ክብር የተነሳ። ምክንያቱም ያኔ የኢየሱስ ፊት ተቀይሮ ነበር። አሜን። እስቲ አንድ ጊዜ አሜን ትላላችሁ። ዛሬ ያ ክብር ይሁን። የመገለጡ ተራራ ክብር ይምጣ። እነ ጴጥሮስ ያዩት የኢየሱስ ፊት ያብራ ወይ? ዮሐንስ ያየው የኢየሱስ ፊት ያብራ? ያዕቆብ ያየው ይሆን? ኤልያስ ይገለጥ ወይ? ሙሴ ይገለጥ ወይ? መቼ 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 መቼ
አለባችሁ። Here is the secret. Hallelujah. ጨርስ መንፈስ ቅዱስ የክብር መንፈስ ሆን ቀጥል ጨርስ። አንተ ከመጣ ይህ ምናምን ሰው ምን ያደርጋል? አንተ ከመጣ እነዚህ ሽማግሌዎች ምን ያደርጋሉ? አንተ ከመጣ ምን ያደርጋሉ? ሃሌሉያ ኢየሱስ ለዘላለም ጌታ ነው። ሀገር ሰላም ነው። በጣም ታዘብኩልን። በጣም ሰካራም ነው። ገና ሌላ ነገር አለ። ዝም በል በቃ ዝም በል። ዞሪ ዘማዘር ብሎ ሌላ ክብር አለ። ዘምተው ሲወጣ ወደ ሌላ ክፍል ይሰራል። የተለየ ክፍል የማዋላጃ ክፍል ማዘጋጀት አለባቸው። በጣም ብዙ አጋንንት ስለወደቀ ኢየሱስ ለዘላለም ጌታ ነው። እናጠገባቸው ያለውን ሰው ቀስ ብላቸው አጫውቱ። ምን ሆነ ነው እንደዚህ የምታደርገው? ምን ሆነሽ ነው? ነውር አይደለም። አንደኛ እንደዚህ ለብሰህ ትልቅ ሰው አይደለም እንዴ? ነውር ነው። አሜን አሜን። በዚህ የማን ክብር አለ?
ሌላ ክፍል ሰልልኝ ባህር የለም ሰልልኝ ወደ ሌላ ማቆያ ልጅ እናቴ እዛው ይወጣለሽ ስለዚህ እኛ የተፈጠርነው ለምንድን ነው? የምንኖረው ለምንድን ነው? አሜን አሜን ሼካፓናቲና ማጋንዶ ለቦጎስካ ኤፕራባቼኔ ገዲና ማጋንዶ ኢካላዶና ማጋንዳ ኢየሱስ ለዘላለም ጌታ እንግዲህ በኋላ አገልግሎት እንዲህ ነው የሚሆነው። ዝማሬ እንዲህ ነው የሚሆነው። በቃ እኛ እንቆማለን በሉት። መንፈስ ቅዱስ ይመጣል። እኔና አንተ በሉት። የሚጠበቅብን ልዑሉን ማምለክ ብቻ ነው። እስቲ አሜን። ልጆችን አንሳቸው እና በደንብ ደግፍ ብለሽ ተቀመጭ። ስካር ሲመጣ ቀማመጥ ትንሽ ናት። አይዞሽ ነውር ነው። ሴት ልጅ ግን አይሰቀም። በጣም ነውር ነው። ምን ሆነ ነው አንተ ስትሆን ነበር ና ምን ሆነ ስታ ስፒከር ምን ሆነ ነው እንደዚህ መሳሪያ ካልሰጠው ምናምን ነው አንተ ገንዘብ ስላላወጣ መሳሪያ ምን ሆነ እንኩት ምን እንደሆነ አላውቀውም። ሲጀምር እንዴት አደረጋለሁ ስታው ዝም ይላል ዝም ላይ እንደ ንፋስ አይነት በላይ ላይ በወረደ ነው የማውቀው። ከዛ በኋላ ምን እንደሆነ አላውቀውም። ተነስ ደግሞ ነው እንደሰቀለ ስፒከር ሰጠው። ምን ሆነ ነው? ተነስ ደግፈው ሲል ደግፈና የት ነው ያለው? ማነው ስሙ? ተስፋዬ የት ነው ያለው? አንተ ወዚህ አንተ ህዝቡ ፊቱ አንተ ስለማን ማን ተስፋ የት ነው ያለው? ሰላም የት ነው ያለው? መርካቶ ነው? ቸርች ነው? ምን ሆነ ነው እንደዚህ ሆነ? ስላይን ክፈትና እኔ ነኝ ግንባሬ ነኝ። እንግዲህ በኋላ በሉ ዛሬ ከወረደው ክብር የተነሳ ፊት ስለሚያበራ መተተኛ፣ ጠንቋይ
ሰላም ደጋሚ ውሸታ ቃልቻ ግንባርህን ማየት አይችልም። ሃሌሉያ ፊትህ ያበራል። ትንሽ ያበራል። ያንተን ፊት እንደ ሙሴ ያበራል በላቸው። ለወዳጆችህ ደስታ በሉት፣ ለጠላቶችህ በሉት መቅሰፍት ነህ በሉት። ሃሌሉያ Jango Raijo Bahaya Gaba Jango Jiku Gaga Biyalaba Semalalu Zare የሚሆን ነገር አለ። ልብህን ክፈት ማለት የክብር ንጉሥ ሊገባ ማለት አሜን አሜን ለሆነ መጽሐፍ ቅዱስ የያዛችሁ ቆሮንቶስ ከእነዚህ ቀናት በኋላ በዚህ ርዕስ ላይ ነው የሚሽከረከረው። ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 9 ጸጋዬ ይበቃል። ርዕስ የተጽፉ ሰዎች ካላችሁ ጸጋዬ ይበቃል። ምን ይበቃል? ምን ይበቃል? ጳውሎስ ቤት የለውም። ጳውሎስ ትዳር የለውም። ከሁሉም በላይ እጅግ መውጊያ የሆነ በሽታ አለው። በሱ ፊት በሽታ አይቆምም። በሱ ፊት ምንም አይነት ነገር አይቆምም። ነገር ግን በተደጋጋሚ እንዲነሳለት ቢጠይቅ አልነሳ ያለ የስጋው መውጊያ ምናልባትም የሥነ መለኮት ሰዎች እንደሚናገሩት ኃይለኛ ራስ ምታት፣ ሌሎች እንደሚሉት ደግሞ ኃይለኛ የአይን በሽታ፣ እጅግ ሌሎች ደግሞ በድፍረት እንደሚናገሩት የሚጥል በሽታ አለበት ተብሎ ይገኛል። ከሁሉም በላይ እንደዚህ አይነት ጸጋ ያለው ሰው በሚጥል በሽታ ሲጠቃ በተደጋጋሚ እንዲነሳልኝ ጌታን ጠየቅኩት። ጌታ ግን እንዲህ አለኝ፣ ኃይሌ በድካምህ ይገለጻልና ጸጋዬ ራይዝ ዩር ራይት ሃንድ። ሰይጣን ስማ፣ እግዚአብሔር ዛሬ እንዲህ አለኝ፣ ብዙ ድካም አለብህ አለኝ። መውጊያህ ብዙ ነው። ጉስቁልናሽ ብዙ ነው። ውድቀትሽ ብዙ ነው። ያልተሳካ ነገር ብዙ ነው። ምንም ነገር አልሆነም። ስድቡ ብዙ ነው። መውጊያው ሁሉ ብዙ ነው። በከተማ ስድብ፣ በገጠር ስድብ፣ በሁሉም ቦታ ረሃብ፣ በውሸታም ወንድሞች ስድብ፣ በብዙ ጭንቀት፣ በመከራ ማለፍ ብዙ ነገር ሆኛለሁ። ዛሬ ግን ዓይንህ እያየ ጆሮህ እየሰማ ጌታ ኢየሱስ እንዲህ አለኝ፣ በድካምህ ኃይሌ ይገለጣል።
እጅግ ሁሉ ነገር ተዝረክርኳል። ቢሆንም ጸጋው ኢየሱስ ክርስቶስ ይበቃል። ሌሎች ፎቅ አላቸው፣ ብዙ አማልክት አላቸው። ሌሎች ብዙ ሀብት አጠራቅመዋል። አቢሲኒያ ባንክ ገንዘብ አላቸው፣ አዋሽ ውስጥ ገንዘብ አላቸው፣ ኢትዮጵያ ንግድ ባንክ ውስጥ ገንዘብ አላቸው፣ ኒያላ ኢንሹራንስ ውስጥ ተቀማጭ አላቸው። አንተ አንቺ ምንም የለሽም። ነገር ግን ጸጋው ይበቃል። የማን ጸጋ? የማን ጸጋ? ኢየሱስ በገንዘብ አይተመንም። መንፈስ ቅዱስ በገንዘብ አይተመንም። ሃሌሉያ! ጸጋው ዝማሬ ይበቃል። መንፈሱ ይበቃል። ቃሉ ይበቃል። ዝማሬው ይበቃል። የክብሩ ቃል ይበቃል። ደህንነት ይበቃል። ሰማያዊ ዜጋ መሆን ይበቃል። አገራችን በሰማይ ነው። ጎረቤቶች ሰድበውሃል። ከማርያም ተጣልተህ ከጊዮርጊስ ጋር ቂም በቀል ይዘህ ተክልዬን ተሳድበህ ዛሬም ኢየሱስ ትላለህ ብለዋል። እነሱን ግን እንዲህ አለ ዳዊት፣ አቤቱ በድንቅ ስፍራ አስቀመጥካቸው፣ እኔ ግን እግዚአብሔር እድል ፈንታዬ ነው። ሃሌሉያ! ስማ ሰይጣን በሉ፣ እግዚአብሔር እንዲህ ይልሃል። ስማ እኔም እንዲህ እልሃለሁ፣ ምድራዊ ሀብት የለኝም፣ ገንዘብ የለኝም፣ ወርቅ የለኝም፣ ዶላር የለኝም፣ ትምክህት የለኝም፣ ስልጣን የለኝም። በላይ በሰማይ ብል የማይበላው ነቀዝ የማይበላው ርስት፣ ሀገር፣ መንደር፣ ሰፈር አለ። ሃሌሉያ! ያለና ለነበር ሁሉን ለሚገዛ ላምና ለነበር ሁሉን ለሚገዛ ሰንዶን ለጣለው ለጌቶች ንጉሥ ለጌቶች ጌታ እንበልለት ማተቡ የፈታ ላለና ለነበር ሁሉን ለሚገዛው ራሱን መክቶ ሰንዶን ለጣለው ለነገሥታት ንጉሥ ለጌቶች ጌታ እንበልለት ማተቡ የፈታ እስቲ ያደበደው ሃሌሉያ 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 ሃሌሉያ
Hallelujah.